ነገርኩት ፕሮፌት አላቅም አሁን ራሱ ፔሬድ ቆሟል አልኩት ይመጣል አሜን አሜን በይ መደም አሜን ማተሽ ትመሰክሪያለሽ ይመጣል አሜን አይዞሽ ለቆሻል አሜን ቦርሳዬን አስቀምጬ ወደ ቢሮ ወደ መታጠቢያ ቤት ሄድኩኝ ሳይ በቃ ወረደ መጥቷል መጨረሻ ውጣ ሂድ ፈርቻለሁ ግን ያው መንፈስ ቅዱስ ሞገስ ይሆነኛል አሜን የኢየሱስ ክብር መገለጥ ስላለበት ጠላት ምስክርነትን ለማጥፋት ብዙ ጊዜ ይጥራል ከጌታ ብንጀምር አልዓዛር ከሙታን ሲያስነሳው አይሁድ ኢየሱስን ክርስቶስን ብቻ አልነበረም ለመግደል የፈለጉት ከዛ በኋላ ምስክሩ አልዓዛር ነበር ከሞት ተነስቷል በኢየሱስና አልዓዛርንም ለመግደል ይፈልጉ ነበር ይላል እና ጠላት ብዙ ጊዜ ወይ ጊዜ በማሳጣት ወይ ሌላ መከራ በማምጣት ምስክርን ለማጥፋት ይፈልጋል ግን እግዚአብሔር ጊዜ ሰጠኝና ዛሬ በፊታችሁ ልቆም በቃውኝ እግዚአብሔር ይመስገን አሜን ለጌታ ኢየሱስ ክብር መጽሐፍ ጌት እንዳወጣኝ ስለማውቀው ነው ከመጀመሪያው ጀምርላችሁ የመጣሁት መኖሪያ ሱሉልታ አካባቢ ነው የምሰራው እዚሁ አዲስ አበባ ነው አንድ ቀን እንደዚሁ ዝም ብዬ አያለው የማይበት ምክንያት ምንድነው ጠላት በብዙ ነገር ባዶ አድርጎኛል እግዚአብሔር አስተምሮኛል ግን ጠላት ባዶ አድርጎኛል ስሜን መጥራት እስኪጠፋኝ ድረስና ራሴን ለመገንባት ልበላችሁ ብቻ ውስጥ የሆነ ነገር እንዲገባ አያለው ብዙ ነገር እና ድንገት ሳይ ዩቲዩብ ሳይ አያውት አሜን ቲቪ ላይ ኢንተርቪው እየተደረገ ማለት ነውና ብዙ ነገሬ እንደተዘጋ ብዙ ነገሬ እንደታሰረ አውቃለሁ ከዛ በቃ ጌታ ሆይ አልኩኝ ስልኩን ስክሪን ላይ ወጣ እያልኩ ስጠብቅ ማግኘት የምትፈልጉ ተብሎ ፈቃደኛነቱን የሚገልጽ እና ስልኩ ስክሪኑ ላይ ወጣ ወደ በሞባይሌ ፎቶ አነሳውኝና ልደውል አልደውል ከራሴ ጋር ሙግት ያዝኩኝ ማለት ነው ማታ ስገባ ደውላለሁ አልኩኝ ማታ ስገባ ይመሻል ነው አልደውልም እግዚአብሔር ከፈቀደ ማክሰኞን ያየሁት እግዚአብሔር ከፈቀደ ነገ ጧት ተነስቼ ሄዳለሁ አልኩ አላቀውም አድራሻውን አሁንም ሰርች አረኩ አየሁኝ ማስታወቂያ እየተሰራበት ማለት ነው እሱንም ፎቶ ያዝኩኝና መጣው በነጋታው እዚህ እና እግዚአብሔር ከትልቅ ጨለማ ውስጥ ነው ያወጣኝ በሌላ ሃይማኖት ውስጥ ነበርኩኝ ከዛ ውስጥ በድንግ ነው ያወጣኝ በቃ ማልፍበትን መንገድ ያቃል ለኔ ቢከፋኝም ያ መንገድ እሱ ግን ምክንያት ስላለው ነው ለምንድነው ህይወት የሆነውን ኢየሱስን ስለሰጠኝ ሌላው ነገር አሁን ብዙ ነገር እንደ ሰውኛ ጎሎብኛል እላለሁ ግን ትልቁን ህይወት የሆነውን ኢየሱስን ስላገኘው ግን ምንም ነገር አልጎደለብኝም እግዚአብሔር ይመስገን እና የተደረገልኝ ምንድነው እዚህ ስመጣ መንፈስ ቅዱስ አለ የእግዚአብሔር ህልውና በቤት ውስጥ አለ በጣም ትንሽ ልጅ ነው የእህቴ ልጅ እሱን ያክላልና በጣም ቀናውኝ ሲያስመልክ ገና ጸሎት እንትን ሲያረግ ይታወቃል በቃና ጌታ ሆይ አልኩኝ በጣም ደስ አለኝ ቆየንና እዚህ የእግዚአብሔር ሰው ያንለት ስለ ቅባት ነበር ያስተማረው በየንትን ውስጥ ብቻ የእግዚአብሔር እጅ ይንቀሳቀስ ነበር ጌታዬ በመንገድም ስመጣ ዛሬ ማውራት ያለብን ከእግዚአብሔር ጋር ነው አይደል ከያዘን ችግር ጋር እናወራለን ትሄዳታለህ ስትሄድ ግን እዚህ መንገድ ላይ አይደለም የምትሄደው ተቃጥለ ነው የምትሄደው እዛ ገብተህ ያልኩኝ የመጣሁትኝና ከዛ የጸለየ ሲመጣ ያው ብዙ ነገር የተበላሸበትን መንገድ አገኘው ማለት ነው ይሰማኛል በተለይ ወደ ጌታ ስንመጣ እናቀዋለን በፊት እንኳን ላይ እንረዳው እንችላለንና የተዘጉ ነገሮች በህልምም ይሁን እንዲሁ በሁኔታም የተዘጉትን ሁሉ ነገሮች ያጣናቸውን እናቃለንና ከዛ እግዚአብሔር ይመስገን ጌታ አገኘኝ በዛ ቀን እና ወዲያው እንትን አልኩኝ ተፈታውኝ እዚህ ማለት ነው ክብር ለኢየሱስ ስጡ ነፃ ወጣች ከጠላት አሰራር እግዚአብሔር ይመስገን ተፈታው ምንድነው መንፈሱን እድሏን የዘጋ አላገባሁም ተምር ያለው እንዳልኳችሁ እግዚአብሔር ግን ይገርመኛል አላቅም እንዴት አድርጎ እንደሆነ አላቅም በጥሩ ውጤት ነበር ያስመረቀኝ እስከ ማስተርስ ድረስ ያስተማረኝ ግን በኋላ ላይ ብዙ ነገር ተበላሽቷል ብዙ ነገር በዛ ውስጥም በጨለማ ውስጥም ግን ራሱ ብርሃን እየሆነ እጄን እየያዘ ነበር የሚያስሄደኝ ማለት ነው ከዛ ስነሳ ማቀው ነገር ምንድነው ኢሞሽናል እንሆናለን ከደስታ ነገርኩት ፕሮፌት አላቅም አሁን ራሱ ፔሬድ ቆሟል አልኩት ለምን ቆመ ብትሉኝ ጊዜ ሆኖ አይደለም ስታዩኝ እናንተ መገመት ትችላላችሁ እድሜን አልነግራችሁም ካልኩሌሽን ውስጥ እንዳገቡና የቆመበት ምክንያት ምንድነው ከዛ በፊት እንዳልኳችሁ ነገሮች ሲያዙ የሆነ ነገር ታያላችሁ በህልምና ሁሌ በህልሜ እየመጣ አንቺማ አታገቢም እንዲሁ አርጅተሽ ነው የምትሞች ይለኛል እንደ ሰው ነው በቤተሰብ በስጋ ተመስሎ ነው የሚናገረኝና
እና አንዳንዴ ለምን ስነቃ ለምን በኢየሱስ ስም ብዬ አልገሰጽኩትም ግን አገባለሁ ታያታለህ ብያለሁ ያንን ቃል እና ከመምጣቴ በፊት የፔሪድ ከመቆሙ በፊት የሆነ በጣም ጥቁር ረጃጅም እጣት ያለው ቡትቶ የለበሰው መጥቶ እዚህ ማህፀን አካባቢ ነበር እንዲዳብሰኛል እንዴስ መልሶ ይዳብሰኛል በኢየሱስም ብዬ አሁን እንደገና እንዲጄ ከሱ ጋር ትግል ጀምራለሁና እጁን እነክሳለሁ በጣም ያስጠላጅ ነው ግን ዘግንኖኝ ሁላ ተፋለው ግን መልሶ እዚህ ጋር ይወጣብኛል ከዛ ሰዎች አሉ አራግዙኝ ሊያዘውና ልሰረው አግዙኝ ስል እንደዚህ ይዤው ግን የሚያግዘኝ ሰው አጣለሁ አንድ ሰው አጠገቤ ቆሟል ከዛ እንደምንም ብዬ ዝም ብሎ በማይረባ ነገር እንደዚህ ይዟል ዛሬ ብታመልጭኝ አታመልጭኝም ይለኛል ከዛ በቃ የሆነ ነገር ሊሆን ነው አልኩኝ ስጠብቅ ፔሪድ አንድ ቀን ተዛብቶብኝ አያውቅም ወራቱን ጠብቆ ህመም የለብኝም ምን የለብኝም ይመጣል ቀረ አገባለሁ እወልዳለሁ እምወልደው መንታ ልጅ ነው አሜን እላለሁ ሁሉ ጊዜ ነው ምለው አሁን ይሄን አስቀረ ይሄ ለጌታ ቀላለሁ ክብሩ ሊታይ ነው እግዚአብሔር ዮርዳኖስ ክብሩን የታየበት ብዙ መከራ ያለፍኩባቸው ጌታ ሊታይ ነውና እያልኩኝ እንትን ስል ከዛ አጋጣሚ እዚህ መጣው ያው ተባረረ ነገርኩ ሶስተኛ ጩኸ ውጣ ሲል የሆነ ነገር ታሲል ነገር ተሰማኝ ሽንት ያመለጠ ይመስለኝ ከንትን ያቋያ ማለት ክብር ለኢየሱስ ኪስቱ ኢየሱስ ጌታ ነው ከዛ ግን ነገርኩት ለሱ እንዲቆማል በፍጹም አይቆምም ይመጣል ትመሰክሪያለሽ ነው ያለኝ ትመሰክሪያለሽ አለ ይመጣል አሜን አሜን በይ መደም አሜን ማተሽ ትመሰክሪያለሽ ይመጣል አሜን አይዞሽ ለቆሻል አሜን ሄድኩኝ ወደ ቢሮ ነው ከስራ ላይ ነው እንትን ብዬ ወጣሁት እዚህ ወጣ ወደ ስራ እንደሄደች እንግዲህ ሉክ እዚህ ነፃ ወጣች የወር አበባዬ ቆሟል ስትል ታስታውሱ የነበረ ሰዎች የወር አበባዬ ቆሟል ስትል ወይ የወር አበባሽ ይመጣል አልኳት ይመጣል በሉ አልኩ ህዝቡንና እጃችሁን ዘርጉ ብዬ ይመጣል ስል ዲክሌር አደረኩ ይመጣል አያለቀሰች ነበር የምትለው ነው የእግዚአብሔር ሰው የወር አበባዬ ቆሟል የሚለውን ማግባ እየነገርኳት ማለት ነው መንፈሱ ያለውን የሰራባት ክብር ለኢየሱስ ምን ሆነ እስኪ ከዛ ሄድኩኝ ወደ ቢሮ ቀጥታ ያቆይቻለሁ እዚህ ረጅም ሰዓትና ቦርሳዬን አስቀምጬ ወደ ቢሮ ወደ መታጠቢያ ቤት ሄድኩኝ ሳይ በቃ ወረደ መጥቷል ክብር ለኢየሱስ መምጣታለሁ ወረደ ከዚህ ሄዳ ቢሮ እንደገባች በጣም የሚገርማችሁ ሄደን ከአገልጋዮች ጋር ምሳ እየበላን እኔ ደወልኩለት ወዲያው ቅድም ወር አበባ የሚል ነፃ የወጣው ወር አበባ ይቀርቷል ያልኩት ነው መጥቷል ክብሩን ለጌታ ስጡ እስኪ በልልታ የአንድ ሰው ቋጠሮ ከዛ ወዲያው እሱ ጋር ደወልኩኝ ማለት ነው መስጠች መስክር ያለውና ያው ሶሻል ሚዲያ ለጥሩም ለመጥፎም እንጠቀማለን በዛው ጎን የናንተም የሆነ ያሉነው ሰው ይቀውራችኋልና አንዳንዴ እምነት እንድታጡ ያደርጋል እየፈራውም ነበር እንትን ያልኩት ለሚገባው ክብር ለኢየሱስ ገብቶኛል አብዛኛው የሙሉ ወንጌል የመካነ ኢየሱስ ቅድም ያው ከሙሉ ወንጌል ቀጥና ሁለት ካሚኬሲ ከመካነ ኢየሱስ ከምናምን ነው የሚመጣው ይሄው ወንድማችን እንኳን መካነ ኢየሱስ ነው ቃልዮት ነው አሜን ነው ጠቅላላ ማለት ስለዚህ የድሮ ቸርቾች ደግሞ ይሄ በቪዲዮ የመታየት ፎቶ የመታየት ፍላጎት የላቸው ሰው ደግሞ መጥቶ መፈታት አለበት የለበት አሁን እቺ ስታገባ ታያለ አሁን ዛሬ መተነብይባት እንድታገባ ምን ነው አሜን በሉኝ አሜን ኢየሱስ ነፃ ወጣች ወር አበባዋ መጣ አይደል ወዲያው ወር አበባዋ ቆመ አታገባም አለ እኔ ነኝ አብሬያት ምኖረው አለ መንፈሱ እኔ ነኝ ያሰርኳት አለ የጌታ ሆነ እንዴት ያስራት ክብር ለኢየሱስ ይሁን ሄዷል አይደል በረከቶቿ ይለቀቃሉ አሁን የሷ ምስክርነት ቤታቸው የሚያለቅሱ ሴቶች ጌታ ሆይ ብለው ጾም ጸሎት እየያዙ መቼ ነው የምትጎበኘኝ የከሊትን ትዳር ያያየው በዚህ ህመም እስከ መቼ ነው የምትጨነቀው የሚሉት ይጽናናሉ አይጽናኑ ይመጡና ይፈታሉ አይፈቱ በቃ ክብራችን መጠበቅ የለብንም የሰው ክብር የራሳችንን ክብር መጣል አለብን በጌታ ፊት ነው የምነግራችሁ ስለ ምስክርነትና ቆይ እንዲህ በሉት ብትመሰክር በሉት ኢየሱስ ይከብራል ምስክርነት ይጸናል ፈውስ ይጸናል አሜን ነው ወይ ስትመሰክሩ አትፈሩ ዓለም ምን ይላችኋል ሰው በውርደት በዓለም ነገር እንኳን አይፈራም አይደል እንዴ አያፍርም በኢየሱስ ይታፈራል እንዴ በኢየሱስ ይታፈራል ወይ አይታፈርም በዚህ ደፋሩ ነው በኢየሱስ ኢየሱስ አደረገልኝ አገልጋይ እኮ አይደለም የሚያደርግላችሁ ኢየሱስ ነው ክብር ለኢየሱስ ይሁን አሜን ኢየሱስ ነው የሚያደርገው ኢየሱስን ስታከብሩ ክብራችሁ ይጨምራል ኢየሱስን ስታመሰግኑ አደረገልኝ ስትሉ ነገራችሁ ከፍ እያለ ይሄዳል አሜን አሜን እየጨመረ ይሄዳል እህቴ ወጣላ እዚህ ግራ የተጋባችበት የተጨነቃችበት ወር አበባ መጣ ክብር ለኢየሱስ ይሁን ይሄ ድንቅ ምስክርነት ነው አሁን ደግሞ ታገባለች አሜን እስኪ ለጌታ ክብር በጭብጨባ አሜን ስለዚህ ብንመሰክር ለእግዚአብሔር ክብር ነው ለማለት ነው አሜን ነው ወይ ምንም ነገር ለእግዚአብሔር ክብር ነው እግዚአብሔር ከከበረበት ምን ችግር አለ እግዚአብሔር ከከበረበት እግዚአብሔር አደረገልኝ ማለት ምን ችግር አለ
ይሄንን ለመናገር ነው። ሌላ ይሄ ብቻ አይደለም ለኔ የተደረገው። እንዳልኳችሁ እግዚአብሔር በጥበቡ አስተምሮኝ አእምሮም እውቀትም ማስተዋልም ጥበብም የሚሰጥ እሱ ነው ራሱ ነው ጌታ ደሞና እንኳን አውቄው ሳላውቀው በፊት ራሱ ፈተና የሚሆን የሆነ ነገር ሲጀምር ጸልዬ ነው መጀመሪያው እግዚአብሔር በጥበብ በቃ ግን ማን ላይ ያው የጠላት ስራ ሲሆን ሁሉ ነገር ባዶ ሆነ። ቅድም እንዳልኳችሁ ስሜ መስከመጥፋት እሱ ብቻ አይደለም። በጣም የሚገርመኝ ወደ ጌታ ከመጣው ወደ 8 አመት ሆነኝ ማለት ነው። መዝሙር ይዘመራል እሰማለሁ። አንድ ቀን ግን እንደዚህ አብሬ ለመዘመር ይሁን ብቻዬን ለመዘመር ሊሪኩ ይጠፋብኛል ማለት ነው ሁሉ ጊዜ ማለት ነው። የለም ዘፈንና በፊት በመዘምራን በሰንበት ትምህርት ቤት አገለግል ነበር። በጣም ይዛልና እንትን ይላል ማላቀው ዘፈን በመንገድ እየመጣው ትራንስፖርት ውስጥ ከተከፈተ መጥቶ ልትም ይላል። ያ ነገር ሪኮል ለማድረግ ይፈልጋል። ጌታ መንፈስ ቅዱስ ራሱን ያተመብን ሄቨን ላንጉጅ ልሳን ያንን መዝሙር ዜማውን አድርጎ ያመጣብኝን በልሳን እንተነለዋለውና ይጠፋል ወዲያው ማለት። ከዛ እዚህ ሲጸለይልኝ ለካ የምንሰማው በጆሮአችን የምናየው በአይናችን ብቻ አይደለም። ያ ነገር ለካ ገብቶ የሚቀመጠው ልባችን ላይ ነው። አሁን መዝሙር ሲዘመር ከውስጤ ከልቤ ላይ እነዛ ቃላቶች መምጣት ጀመሩ ማለት ነውና እግዚአብሔር በቃ በሩን ከፈተልኝ። በጣም ነው መጓጓው ለመዘመር በጣም ነው ለማምለክ በቃ ፍላጎቴ በጣም ሰፊ ነው ይመጣልኛልና ለኔ ይሄ ትልቅ ነገር ነው። እግዚአብሔር ይመስገን። እግዚአብሔርን አመስግኑ። አሜን። ስፒሪቹዋል ነገሯ ተስተካከለ ማለት ነው። ክብር ለኢየሱስ ይሁን። ለኢየሱስ ክብር ስጡ። ምን እንደሆነ ልንገራችሁ። ስፒሪቹዋል ነገር መስተካከል ኮኔክትድ አልነበረችም። መዝሙር ሲዘመር መዘመር ያቀጣል። ልክ አንዳንድ ሰው ጉባኤ ውስጥ ብሎ እየተመለከ እየተሰበከ መጸለይ እንደማይፈልጉ ስር ብሎ የሚቀመጥ ሰው አጣቁም። ቸርች ነው የመጣው ግን ስር ብሎ የሚቀመጥ ሰው ወይ አሜን አይል ወይ ሃሌሉያ አይል ተይዞ ማለት እንደዛ አይነት ነገር ነው። አሁን ግን መዘመር ጀመርኩ። ሴንስ ማድረግ ጀመርኩ። መንፈሳዊ ነገሬ ነቃ። ክብር ለኢየሱስ ይሁን። ደስ አይልም? አያችሁ ስጋችሁን ብቻ አይደለም የሚፈውሰው መንፈሳዊ ነገራችሁን ሁሉ ይፈውሳል። ጸሎታችሁን ይፈውሳል። ክብር ለእግዚአብሔር ይሁን። ስለዚህ ስጋ ብቻ አይደለም ጤና ብቻ አይደለም ፈውስ ብቻ አይደለም መንፈሳዊ ፈውስ አንድ መንፈሳዊ ፈውስ ሆኖልሻል። አሜን። ክብር ለኢየሱስ ይሁን። አጨብጭቡ ለጌታ ክብር። ክብር ለኢየሱስ ይሁን። አባ እናመሰግንሃለን። ምስክርነቶቿ ይጽኑላት። ጠላት በኢየሱስም በሷ ዙሪያ ምንም አይነት ስልጣን እንዳይኖረው ከለከላለሁ። አሁን ምስክርነት ጀምራለች። ምስክርነት ትቀጥል። በቤቷ አዲስ ነገር ይግባ። አሜን በሉ። እጃችሁን ዘርጉና በቤቷ አዲስ ነገር ይግባ። በህይወቷ አዲስ ነገር ይግባ። በዘመኗ አዲስ ነገር ይግባ። በረከቷ ይፍጠን። ኢየሱስ ስም ጠርቻለሁ። በኢየሱስ ስም ጠርቻለሁ። እናመሰግንሃለን። መንፈሷንም ስጋዋንም ስለፈወስክ ጤናዋንም ስላስተካከል ስለቀረባን ነገር ስላመጣ ክብሩን ጠቅልለው ውሰደው በጌታ በኢየሱስ ስም አሜን። ሂጂ አዲስ ነገር ትሰሚያለሽ። ሂጂ አዲስ ደግሞ ዜና ትሰሚያለሽ። ሃሌሉያ።